ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀላልና ለየት ያለ ዘመናዊ የሳምቡሳ አሰራርን ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሁኑ። ዘይት ለመጥበሻ አያስፈልገንም። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ያደረጋችሁም አብራችሁኝ ሁኑ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ወደ አሰራሩ እንሄዳለን። እዚህ ጋር ጎድጎድ ያለ ዕቃ አዘጋጅቼ የፍርኖ ዱቄት ተጠቀማለሁ። የተጠቀምኩት የፍርኖ ዱቄት መጠን 250 ግራም ሩብ ኪሎ ነው። ለድምጽ ጥራት እንግዲህ ይቅርታ ጠይቃለሁ። ያው እንደሁል ጊዜው ጉንፋን ይዞኛል። ከዛ 2 የሾርባ ማንኪያ ወይም 3 የሚሆን ዘይት እናደርግበታለን። በጣም ቀላል ነው። እንደሁል ጊዜው እንግዲህ በዘይት አይደለም የምንጠብሰው፣ ግን ደግሞ የሚጣፍጥ አሰራር ነው የማሳያችሁ። ጨው እንደ ፍላጎታችን እንጠቀማለን። ከዛ ቀዝቃዛ ውሃ ነው። በቀዝቃዛ ውሃ በወፍራሙ ሊጡን አሽተን እናዘጋጃለን። ላይክ ያደርጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እንግዲህ እንደዚህ ለየት አድርጋችሁ ደግሞ ለመክሰስ ለቁርስ ቀላልና ፈጣን ለልጆቻችሁ ሊሆን ይችላል፣ ለራሳችሁ ለዋቂም ለልጅም የሚሆን በጣም ባጭር ጊዜ የሚደርስ መክሰስ አሰራር ነው እያሳያችሁ ያለሁትና ሰብስክራይብ ያላደርጋችሁም ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንግዲህ እንደምትመለከቱት በደንብ አድርጌ ሊጡን ካዋሃድኩት በኋላ በእጄ በደንብ አሸዋለሁ። መታሸት አለበት ማለት ነው እንደምንፈልገው እንዲሆንልን። ከዛ በደንብ አሽተን ካዘጋጀነው በኋላ ከ20 እስከ 30 ደቂቃ የሚሆን እናሳርፈዋለን። ኩፍ እንዲል እርሾ ምናምን አልተጠቀምኩም። እንዳያችሁት ኩፍ እንዲል ሳይሆን እንደፈለግነው ስንዳምጠው እንደምትፈልጉት እንዲሆንላችሁ እንዲታዘዝላችሁ እንደዚህ ከ10 እስከ 20 ደቂቃ ብታስቀምጡት የበለጠ አሪፍ ነው። ሌላውን ግብአት ላሳያችሁ። እዚህ ጋር ተቀቅሎ ተልጦ የተዘጋጀ ድንች አለኝ። ደቆ የተከተፈ ቀይ ሽንኩርት ተጠቀማለሁ። ያላችሁን ነው የምትጠቀሙት። እዚህ ጋር ባሮ ሽንኩርት አለኝ። ባሮ ሽንኩርቱንም ከትፌ አዘጋጅቻለሁ። ቃሪያ እና ነጭ ሽንኩርት እንጠቀማለን። ሌላው ቁንዶ በርበሬ መጨረሻ ላይ እንጨምራለን ማለት ነው። ድንቹን በደንብ አድርገን እንፈጨዋለን። እውነት ለመናገር በጣም ቀላል ነው። ሞክሩት፣ ትወዱታላችሁ። በዚያ ላይ ዘይት ለመጥበሻ እንደ ሳምቡሳ አንጠቀምም። በቀላሉ ነው የምንሰራው። ድንቹን እንደምትመለከቱት በደንብ አድርጌ ፈጭቼ ካዘጋጀሁት በኋላ ሌሎችን ግብአት ድንቹ ላይ አድርጌ በደንብ አድርገን አንድ ላይ እንቀላቅለዋለን። ቀይ ሽንኩርቱን ጨመርኩ። ከዛ ባሮ ሽንኩርቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስኪ ላይክ ያደርጋችሁ ደግሞ ቪዲዮ ለሌሎች እንዲደርስ አግዙኝ። ቪዲዮዬ በጣም መታየት አቁሟልና ላይክ አድርጉ። ነጭ ሽንኩርቱንም ቃሪያውንም ጨምሬ ከዛ ቁንዶ በርበሬ እና ጨው ጨምራለሁ። የምትፈልጉትን ቅመማ ቅመም መጠቀም ትችላላችሁ። እዚህ ላይ የተፈጨ ነጭ ሽንኩርትና ዝንጅብል ካላችሁ ብትጠቀሙ አሪፍ ነው። እኔ ቁንዶ በርበሬ ጨው አድርጌ ከዛ እዚህ ጋር ደግሞ ሌላው ቱና አለኝ። ቱና እንደ ፍላጎታችሁ ነው፣ አለመጨመር ትችላላችሁ። በድንቹ እና በሌሎች በሽንኩርት በመናምን ብቻ መስራት ይቻላል። ቱናውን እንደዚህ ዘይቱ ከላይ ያለውን ፈሳሽ እናጠልልና አያስፈልገንም። ለምን ውህዱ እንዳይቀጥንብን ማለት ነው። ቱናውን ፈሳሹን በደንብ አጥልለን ካዘጋጀን በኋላ ድንቹ ላይ እናደርግና በደንብ እንቀላቅለዋለን። በጣም ቀላል ነው። እንዳልኳችሁ ቱናውን መተው ትችላላችሁ። የተፈጨ ስጋ ጠብሳችሁ ከላይ ብታደርጉበት እሱን ቆንጆ ነው። እንግዲህ እናንተ እንደምትፈልጉት ማለት ነው። ግዴታ እንደዚህ ብቻ መስራት አይጠብቅባችሁም። እናንተ የራሳችሁን መጨመር ትችላላችሁ። ከዚህ አንድ ላይ በደንብ አድርጌ ቀላቀልኩት። እንደምትመለከቱት እንደዚህ ቀላቅየዋለሁ። ከዛ ሊጡን ላሳያችሁ። ሊጡን በደንብ አድርጌ እንደዚህ ካዘጋጀሁት በኋላ ያው አንዳንድ ጊዜ ኮሜንት ላይ የምትጠይቁኝ ነገር እርሾ ይጨመርበታል ወይ ነው። እርሾ አልጨመርኩም። እኔ ሊጡን እንዲያርፍ ያደረኩት እንደምፈልገው ስዳምጠው እንደምፈልገው እንዲሆንልኝ ነው። ግልጽ ለማድረግ ያህል ማለት ነው። እንግዲህ ከዛ ጠረጴዛችን ንጹህ እናደርግና ዱቄት ያስፈልገናል። ዱቄት በተን አድርገን በትንሹ ሊጡን ቆራርጠን እናዘጋጃለን። እንደዚህ በምንፈልገው በትንሹ መሆን አለበት። አንድ ጊዜ ለመጠቅለል ብቻ ስለሆነ ያው እንደ ፍላጎታችሁ ነው። ትልቅ ሳምቡሳ እንዲሆን ከፈለጋችሁ ስትቆራርጡ ተከፍ ማድረግ ነው።
እንደዚህ ካዘጋጀው በኋላ ይሁን ለመዳመጥ እንዲመቸኝ እንደዚህ አድቡልቡል ያዘጋጀሁት። ከዚያ በኋላ እንደዚህ እያደረገው በመዳመጫ ክብ አድርጌ ዳምጬ አዘጋጀዋለሁ። ምንም የሚያስፈልገን ነገር የለም። በቃ እንደምትመለከቱት በቀላሉ መስራት ነው። መጠቅለል የለም፣ ምንም የለም። በጣም ቆንጆ ሳምቡሳ ነው የምንሰራው። አያችሁት? ግን እንደዚህ ስትጠቀልሉት ስታጥፉት አየር ውስጡ እንዳይቀርባችሁ በኋላ ስትጠብሱ እየተነፋ ሽንኩርቱ እንዳይወጣባችሁ አየሩን በደንብ ካስወጣችሁ በኋላ እንደዚህ በጣታችሁ ቅርጽ ማውጣት ነው። አንድ ላይ እንዲጣበቅ ማድረግ ነው። አያችሁት? የሚያምር ዲዛይን አድርጋችሁ እንደዚህ ሁሉንም ያዘጋጀሁትን ሊጥ መሀሉ ላይ የድንቹን ቅልቅል አድርጌ ከዚያ በኋላ ማጠፍ ነው። እንግዲህ እንደ ሁልጊዜው እኔ ቪዲዮ እንዳይረዝምባችሁና እንዳይሰለቻችሁ እቆራርጠዋለሁ። አንዱን ካሳየኋችሁ ሌላው ስለማያቅታችሁ ማለት ነው። እንደዚህ እያደረግኩ እንግዲህ ሁሉንም ያዘጋጀሁትን ሊጥ ቅርጽ አውጥቼ እጨርሳለሁ። ላይክ እያደረጋችሁ ቪዲዮውን እስካሁን ድረስ እያያችሁት ከሆነ ላይክ አድርጉ። ድምጼ ቢዘጋም እንግዲህ ይሰማችኋል ብዬ ተስፋ አደርጋለሁ። በጣም ቀላል ነው። እንደዚህ አድርገን ማያያዝ ነው። ሁሉንም እንደዚህ አድርጌ አዘጋጅቼ ጨርሻለሁ። ያው ሌላም ሊጥ አለኝ ለእናንተ ለማሳየት ያህል። ይህን ካዘጋጀው በኋላ መጥበሻችን በመጥበሻ ነው የምንጋግረው። መጥበሻችን ላይ ለማሰሻ ያህል የምትሆነን ዘይት እናደርጋለን። ከዛ ሞቅ ሲል ያዘጋጀነውን ሳምቡሳ እናደርጋለን። ከታች ወርቅማ እስከሚሆንልን ድረስ ነው የምናበስለው ማለት ነው። እንግዲህ በጣም ቀላል እንደሆነ አሳየኋችሁ። ከዚህ በኋላ በጣም ድርቅ ካለባችሁ ትንሽ ዘይት እንደዚህ ማድረግ ትችላላችሁ። ከስር ያለው ከለር የሚያምር እንዲሆን እንዲያደርግልን ነው እንጂ ሌላ ነገር የለውም። ከላይ ደግሞ እንደዚህ ቀባ ቀባ እናደርገውና በስሱ ከዚያ ስንገለብጥ ድጋሚ ሌላ ዘይት አያስፈልገንም ማለት ነው። እንደዚህ ትቀቡታላችሁ። የሚያምር የሚጣፍጥ ሳምቡሳን ነው እየሰራው ያሳየኋችሁ። በዚያ ላይ በመጥበሻ ዘይት ሳትጠቀሙ በጣም ቆንጆ ሳምቡሳን ትሰራላችሁ። እንግዲህ እንደምታዩት ገለብጠዋለሁ። ከታች ያለውን አይተን ከታች ቀላ ሲልልን እንደዚህ እንገለብጠውና እሳቱን ግን ዝቅ ማድረጋችሁን እንዳትረሱ ስትጠብሱት፣ ከላይ ሳይበስል ውስጡ ሊጥ እንዳይሆንብን ማለት ነው። በአነስተኛ ሙቀት ማብሰል ነው። ሌላው ደግሞ በኦቨን ማብሰል ትችላላችሁ። እኔ እንግዲህ እንደዚህ ቃ አድርጌ አብስዬዋለሁ እንደምትመለከቱት። ከዚህ በኋላ እዩት እንዴት እንደሚያምር ቆንጆ ሆኖ ውስጥ ድረስ በስሎልኛል። እንግዲህ ሌላውን ጠብሼ ጨርሳለሁ። እዚህ ጋር ማባያ ከፈለጋችሁ ዳጣ መጠቀም ትችላላችሁ። እኔ ዳጣ ስላለኝ ነው። እንደዚሁ ራሱ በጣም ነው የሚጣፍጠው። እዩት ከስርም እንዴት እንደበሰለ ላሳያችሁ። ያው ውስጡ እንግዲህ ያደረግነው ድንች እና ቱና ስለሆነ እዩት በጣም ቆንጆ ሆኖ በስሎልኛል። ዳጣ በአዋዜ ሊሆን ይችላል። እንደዚሁ ራሱ ብትመገቡት በጣም ቆንጆ ነው። ለመክሰስ ለቁርስ ይሆናል። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው